እንግዲህ እድሉ ለእኔ ተሰጥቷል የእግዚአብሔርን ቃል ለመናገር። እግዚአብሔር ትልቅ ነው። ሰው በስጋው የእግዚአብሔርን ቃል መናገር አይችልም እና የእግዚአብሔር መንፈስ ነው ለሰው የእግዚአብሔርን ቃል የሚያደርሰው የሚፈታው እና ተጸልየዋል፣ አየሩ ተገፏል። በእርግጥ የእግዚአብሔር መንፈስ እዚህ ያለ እሱ ይናገረናል። ሁልጊዜ የምናውቀው ቃል ሊሆን ይችላል አሁን ሳነበው። እግዚአብሔር ግን ዛሬ ለልባችን ሊናገር ይችላል። አንድን ሰው ሊፈውስ ይችላል በዚህ ቃል። በእርግጥ እግዚአብሔር ለሁላችን ይናገራል። የማነበው ክፍል ዮሐንስ 5 ነው። ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ማነበው ጊዜ የተለመደ ቃል ነው። ግን እግዚአብሔር እኔን እንዳስተማረ እናንተን የሚያስተምር እና እንጸልይና ቃሉን እንጠዋለን። የዘላለም አምላክ መንፈስህ በዚህ ቦታ እንዳለ አጣፍጣል። መንፈስህ አለ እግዚአብሔር ሆይ የቃልህን መገለጥ ለሁላችን አድርግልን። በዚህ ቃል ተናገረን። ለምን ይሄንን ቃል እንድናገር እንዳደረግ እግዚአብሔር አንተ ታውቃለህ። በኢየሱስ ክርስቶስ ስም አንተ በቃልህ ላይ እግዚአብሔር አምላክ ዛሬ ተገለጥ። የዛን ጊዜ ተገልጠህ እንደሰራህ ይሄ ከ2000 ዓመት በፊት የተጻፈ መጽሐፍ ነው፣ ሆኖ ያለፈ ታሪክ ነው። የዛኔ የሰራው ያንተ መንፈስ ዛሬም ደግሞ በእኛ ላይ እንዲሰራ፣ ጉልበት እንዲያወጣ፣ ኃይል እንዲያወጣ እግዚአብሔር አምላክ ወደዚህ ስፍራ መጥተሃልና አንተ ተናገረን። አንተ ተገለጥ በጌታ በኢየሱስ ስም አሜን። አሜን። ትንሽ ድምፅ ያንሰዋል በል። ድምፄ ኃይለኛ አይደለም። ታውቁ ቀስ ብዬ ነው የምናገረው እና አሁን እሺ ከተሰማችሁ ጥሩ። ይሰማል። እሺ በጌታ ስም አነበዋለሁ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። የምን በዓል ነበር? የአይሁድ። ዛሬ ይኸው ዝም ብዬ አይደለም የማወራው፣ እናንተም መከታተላቸውን ቼክ እያደረጉ ነው የምናገረው እና ስልክ የምታዩ ብትኖሩ ሌላ ነገር የምታዩ ይዛችኋለሁ፣ ተጠንቀቁ። ስለዚህ ዛሬ ቃሉን ነው የምጠይቃችሁ ሁላችሁ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 18 ያለው ነው የምናየው። ከዚህ በኋላ ምን ነው ሙዳረክሽን እሺ፣ እንደገና ላምሮ ገና ስሰማው በይታለ መሰለኝ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። ምን የምትባል? ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መናወጥ መንቀሳቀስ እየጠበቁ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ይናወጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ
አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። ልትድን ትወዳለህን አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። ምንድን ነው? ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። ቀጥያ አነባለሁ። እነርሱም አልጋህን ተሸክመ ሂድ ያለ ሰው ግን ማን ነው ብለው ጠየቁት። ዳሩ ግን በዛ ስፍራ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበረና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚበልጥ እንዳይደርስብህ ወደ ኋላ ኃጢአትን አትስራ፣ ወደፊት ኃጢአትን አትስራ፣ ምን እንዳትሆን ይባስ እንዳይደርስብህ። በጣም አስደናቂ ነገሮች እዚህ ውስጥ አሉ። ቀን አይበቃውም ይዘረዘር። ሲጀምር ከዚህ በኋላ ብሎ ነው የሚጀምረው። ከዚህ ከየቱ በኋላ? ከምን በኋላ? ከሱ በፊት ያለውን ቃል ስታነቡ ኢየሱስ ክርስቶስ አንድ ነገር አድርጓል። የመጀመሪያውን ተአምር በሰርግ ቤት ተገኝቶ በቃና ዘገሊላ በሚባል ሰርግ የዛ አካባቢ ሄዶ አንድ ሰርግ ላይ ታውቁታላችሁ፣ በታሪክ ደረጃ ወይን ጠጅ አልቆባቸው ጉድ ሆነው ተደናግጠው ሳሉ ማርያም መታ ወይን ጠጁ አለቀ ብላ ነገረችው እና እሱ የመለሰላት መልሳ ግን በጋኖቹ ውሃ ሙሉ ተባለና በጣም ንጹህ ውሃ ተሞልቶ በጣም የሚገርም ወይን ጠጅ ጠጡ እድምተኞቹ። እና ይሄ ታሪክ አለ። ይሄ ታሪክ በአካባቢው በሙሉ ተሰምቷል። ከዛ በኋላ ኢየሱስ በመንገድ ላይ እየሄደ ሳለ አንድ ሹም ይላል፣ አንድ ሹም ልጁ ታሞበት ኢየሱስን ፍለጋ መጣ። ምክንያቱም ተአምር ሰርቷል ኢየሱስ እና ኢየሱስ ይፈውሰዋል ብሎ ልጁ ኦልሬዲ እንደሞተ ቆጥሮ የሞተውንም ቢሆን ሊያድን ይችላል ብሎ ኢየሱስን ፍለጋ ሲመጣ ኢየሱስን መንገድ ላይ ያገኘዋል። እግዚኦ ብሎ ይለምነዋል። እግዚኦ ብሎ ልጄ ሊሞት ነው ወይ ልትሞት ነው፣ ድረስልኝ ኢየሱስ ዛሬ ከጉድ አውጣኝ ሲል ሂድ አለ። ምንም አላለው። ሂድ ልጅህ ድኗል። ከዛ በኋላ እየሄደ እያለ አንድ አሽከር መጣ ከቤት። እነሆ ልጅህ ምንኗ ድኗል እና ሰዓቱን ሲጠይቀው ልክ ከኢየሱስ አፍ በወጣ ጊዜ እንደሆነ ከሰዓቱ ጋር ይገናኛል። ከዚህ በኋላ የሚለው ለዚህ ከዛ ፕሮሰስ ከዚህ ተአምራት በኋላ ኢየሱስ ክርስቶስ ወደ ቤተ መቅደስ እየሄደ ነው። ይሄ ቃል የሚቀጥለው ከዚህ በኋላ የአይሁድ በዓል ነበር ይላል። በብሉይ ኪዳን ብዙ በዓላት አሉ። የትኛው በዓል እንደሆነ ግን አልተገለጸም። የፋሲካ አለ፣ የእሸት በዓል የሚባል አለ፣ የዳስ በዓል የሚባል አለ።
የሚያከብሩ ብዙ በዓሎች ናቸው። ዋናዎቹ እነዚህ ቢሆኑ እና የትኛው በዓል እንደሆነ ግን አልተገለጸም። የኢየሱስ ታሪክ እዚህ ጋር ሲጻፍ ግን የአይሁድ በዓል ነበረ ይላል። የት ነው የነበረ? በቤተ መቅደሱ በኢየሩሳሌም ነው። እና የሚሰበሰቡት አንደኛ እግዚአብሔርን ለማክበር፣ ሁለተኛ እግዚአብሔርን ለማመስገን፣ ሶስተኛ አብረው ለመደሰት ነው የሚመጡት እዛ ጋር እና አሁን በምናየው ክፍል ላይ የትኛው በዓል እንደሆነ አልተገለጸም። ሊሆን ይችላል እኔ እዚህ ሳነብ የአይሁድ በዓል ስለሚል እና እዛ ላይ ለመገኘት እነዚህ አይሁዶች ተሰብስበዋል። ከዛ በኋላ ጌታ ኢየሱስ ክርስቶስ ምንድን ነው የሚለው? በቤተ ሳይዳ በበጎች በር በኩል አይደለም የሚለው ኢየሱስ ክርስቶስ መጥቷል። መጠመቂያው ሰዎች እየሄዱ የሚጠመቁበት ስፍራ ለኢየሩሳሌም ቤተ መቅደስ ቅርብ ነበረ እና 5 መመላለሻ እንዳላት ከ5ኛው አንደኛው የበጎች በር ይባላል። የበጎች በር ይበር በኢየሩሳሌም ባለችው ቤተ መቅደስ አካባቢ ለመስዋዕትነት የሚመጡ ከብቶች አሉ። ይሄ የበጎች በር የሚለው ግን በጎች የሚገቡበት በር ነው እና እኔ ድሮ አልገባኝም። የበጎች በር የሚለውን ዝም ብዬ ነው አልፈው፣ ግን ከንክኖኝ ምንድን ነው የበጎች በር ብዬ አንዳንድ ነገር ማየት ጀመርኩኝ እና ሳይ ለካ በጎች ሊሰዉ ይመጣል። ድሮ ኢየሱስ ክርስቶስ ከመምጣቱ በፊት የሰው ኃጢአት የሚሰራየው በርግብ፣ በበሬ፣ በበግ፣ በፍየል፣ በተለያየ እንስሶች ነው። ደም እየፈሰሰ ያለ ደም ስርየት የለም ስለሚባል ያንን ለማድረግ ይመጣሉ እና ኢየሱስ ክርስቶስ ሲመጣ በዛ በበጎች በር መጣና አንድ ነገር ወደ ልቤ መጣ። ይሄ የበጎች በር በጎች ገብተው ሳር ምናምን የሚበሉበት ሳይሆን የሚሰዉበት በር ነውና ኢየሱስ ክርስቶስ ለአንዴና ለመጨረሻ በግ ሆኖ ለእኛ እንደተሰዋ በልቤ መጣ። የተሰዋልን እኔ የበጎች በር ነኝ ይላል ኢየሱስ ክርስቶስ እና ሊሰዋልን የመጣው ኢየሱስ ክርስቶስ እኔ የበጎች በር ነኝ ያለው ለዚህ ነው አሉ። ይሄ ነገር ወደ ልቤ መጣ እና ለአንዴና ለዘላለም ተሰውቶ በበጎች በር ገብቶልን ጌታ እሱ ተሰውቶ ለእኛ ደህንነት ሆነልን እና ያንን በር ያመለክታል። ስለዚህ በዚህ በር ሲመጣ እዛ መጠመቂያው አጠገብ እነማን አሉ? እውሮች፣ ሽባዎች፣ አንካሶች፣ ሰውነታቸው የሰለለ አይደለም የሚለው እዚህ ጋር እነዚህ ደግሞ ይላል በጣም ብዙ ሕዝብ እዛ ስፍራ ላይ ተቀምጠዋል እና እነዚህ ከተቀመጡት ከነዚህ ሁሉ ሕዝቦች መካከል ኢየሱስ ክርስቶስ ይህንን ሰው አየው። ምን አይነቱን? በሽታው ያልተገለጠ ግን ከ38 ዓመት ጀምሮ እዛው የነበረ ይሄ ሰውዬ በስንት ዓመቱ ላይ እዛ ጋር እንደተቀመጠ አይታወቅም። 38 ዓመት ጀምሮ ይላል እና አየው። ኢየሱስ ሳየው እድሜውን እዛ ጋር የጨረሰ እንደሆነ በጣም የከሳ በጣም የገረጣ በቃ እንዲሁ ሲታይ ያስታውቃል ይሄ ሰውዬ እና ጌታ ኢየሱስ ክርስቶስ አይኑ እሱ ላይ ሆነ እና አይቶ ራርቶለት ይመስለኛል ጠጋ ብሎ አንተ ሰው ልትድን ትወዳለህ? አሁን ይጠየቃል። ፌር ነው ወይ ኢየሱስ አልኩኝ። ፌር ነው? አሁን እንደዚህ አይነት ሰው ይጠየቃል? በጣም የሚገርመው ሰውየው ሲዘረዝር አውሽ ብሎ እንትን አላለ እና መደበኛ መልአክ አለ። አንድ መልአክ ወደ ውሃው ሁል ጊዜ የሚመጣ መቼ ነው የሚመጣው? አልተገለጠም። በዓመት ይሁን በ3 ወር ይሁን በ1 ወር ይሁን
መቼ እንደሚመጣ የማይታወቅ መልአክ ግን ይመጣና ምን ያደርጋል? ውሃውን ያነቃንቀዋል፣ ያንቦጫርቀዋል፣ ወይ እንዴት እንደሚነቀንቀው አይታወቅም። ብቻ የሆነ ድምፅ አለው ውሃው ያ መልአክ ሲመጣ እና ልክ የዚህ ውሃ ድምፅ ሲሰማ እንግዲህ አስቡ፣ የተቀመጡት እውሮች፣ አንካሶች፣ ሰውነታቸው የሰለለ እና ደግሞ በሽታቸውም ያልተገለጠ ሰዎች እጅግ በጣም ብዙ ሕዝብ እዛ ጋር አለ። ከዛ ውስጥ በቅድሚያ የገባ ማንኛውም በሽታ እንደሚድን መጽሐፍ ቅዱስ ይናገራል። እኔ በኢየሱስ አሁን በዚህ ምድር ላይ እንደዚህ አይነት ቦታ ቢኖር ያለውን ጉድ ተመልከቱ። አስቡት። እኔ ሰው ጥይት የሚመዝ ሁሉ ነው የሚመስለኝ። በእውነት የሚጋደል ሁሉ ይመስለኛል። ለምን አሁን ነቢያት ሲመጡ እዚህ ጋር የሆነ ነቢያት አለ ሲባል እንኳን እንዴት ሰው እንደሚሰባበር እንዴት እዛ ጋር ለመድረስ እንዴት እንደሚሆን በዓይናችን አይተናል። እንኳን እንደዚህ አይነት ፈውስ እና ስንት ሰው እንደሚሞት ይታየኛል። ከመዳን ይልቅ ስንት ሰው እንደሚራኮት ይታየኛል። ግን አንድ ሰው ይገባል፣ ድኖ ለዘላለም ይቀራል። እና ይሄ ሰውዬ ችግሩን ይናገራል ለኢየሱስ። ልትድን ትወዳለህ ሲለው ምን አለ? እሺ ቁጥር 10 ላይ እንዲህ ይላል፣ ያም ቀን ሰንበት ነበረ። ስለዚህ የአይሁድ አይደለም 8 ዓመት ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ቁጥር 5 ላይ ነው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንደነበረ አውቆ ልትድን ትወዳለህ አለው። ሰውየው ያለውን ስሙት። ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት። ምን አለው? ጌታ ሆይ እንግዲህ ተሸክሞ ሊያስገባው መስሎት እንደሆነ ይህ ሰው ኢየሱስ ክርስቶስ ፈዋሹ አዳኙ እንደሆነ ፈጽሞ አላውቅም። እድለኛ ሰው ነው። ግን 38 ዓመት መኖሩ በጣም እድለኛ ነው። አንዳንድ ጊዜ በሽታም እኮ ለበጎ ይሆናል፣ ነፍስንም ያስፈውሳል አይደለም ስጋንም። እና ይነግራል፣ ጉድለቱን ይነግራል። እኔ መልአኩ መጥቶ ውሃውን ሲያናውጥ ልገባ ስል ሰዎች ይቀድሙኛል። እኔ አንካሳውም እንዴት ብሎ ይቅደመው፣ ሰውነቱ የሰለለውም እንዴት ይቅደመው፣ እንዴት አይነት ሰው ይቅደመው አልተገለጠም። ግን በሰው ይቀደማል። መንቀሳቀሱ አይቀርም፣ ያስታውቃል። ሰውየው እንዲህ እንደሆነ አውቆ ይላል፣ ዘመን እንዳስቆጠረበት አውቆ አይደለም የሚለው። የኢየሱስም አይን እሱ ላይ ነው ያለው። ስለዚህ በቃ አሁን ተነስና አልጋህን ተሸክመሃል ሂድ አለው። አይገርምም? ይህ ሰው ይህን ሁሉ ዘመን ተኝቶ አልጋ ለመሸከም ይችላል? የሚችል ይመስላችኋል? በስጋ ሲታሰብ አልጋህን ተሸክመ ሂድ፣ ዝም ብለህ ሂድ ቢለውስ ቢቀርስ አልጋው? ይሄ እኮ ተአምር ነው ለሱ። ይሄ ሰው የመቆሙ ብቻ በቂ እኮ ነው። ግን ምን አለው? አልጋህን ተሸክመ ሂድ። ኢየሱስ ይህንን ያለበት ምክንያት አለ። አንደኛ የሰውየው አቅም እንዴት እንደታደሰ፣ የሰውየው ጉልበት እንዴት እንደታደሰ ሊያሳየን ፈልጓል። አልጋን የመሸከም አቅም እሱ ሰውዬ ብቻ መሰለኝ እኔ አልጋ ያለው እግዚአብሔር ለስራ ነው ይህንን ያደረገ። አልጋህን ተሸክመ ሂድ ሲለው ሰውየው ደስ ብሎት አልጋውን ተሸክሞ ሄደ። መቆም የማይችል ሰው አልጋውን ተሸክሞ ሄደ። በዚህ ጊዜ ነው እንግዲህ አልጋውን ተሸክሞ ሲሄድ አይሁዶች ቅድም ነግሬያቸዋለሁ
አገኙትና የእነሱ ሕግ እንደተጣሰ ነው በሰውየው የተናገሩት። ሕጋቸው ምንድን ነው? በአይሁድ ዘመን በብሉይ ኪዳን ዘመን በሰንበት ሰንበትን አክብሩ ይላል እና በሰንበት ምንም ነገር አይሰራም። ስለዚህ አልጋህን ተሸክመ መሄድ አትችልም ማለት። ይሄ ሰው ዘመኑን በሙሉ እዛ ውሃ ዳር ነው፣ ያውቁታል። መቆሙ አላስደነቃቸው፣ አልጋውን መሸከሙ አላስደነቃቸው፣ ሕጋቸው መጣሱ አስደነቃቸው። እንዴት በአይሁድ ከተማ በኢየሩሳሌም ያው በካህናት ፊት በዚህ ሁሉ ሕዝብ ፊት እንዴት አልጋ ተሸክሞ ይሄዳል? ኢየሱስ የፈለገው እጅን ሆነ። ለምን መሰላችሁ? እሱ የሰንበት ጌታ ነው። ጌታ ኢየሱስ የሰንበት ጌታ ነው። የሰንበት ፈጣሪ ነው። ስለዚህ ይህንን ለመስበር ነው የመጣው ኢየሱስ። አቅሙን ማዳኑን መለኮታዊ እንደሆነ ሊያሳይ ፈልጓል። ኢየሱስ በኢየሩሳሌም ከተማ አይሁዶች ካህናት ባሉበት ሕግ በሚከበርበት ኢየሱስ ማንነቱን ሊገልጥ ወደደ። ስለዚህ እነሱ እግዚአብሔር የሰራው ነገር ሳያስደንቃቸው አጠገባቸው ስንት ዓመት ተቀምጦ ሲንፏቀቅ ያላስደነቃቸው በሰንበት አልጋ ተሸክሞ መሄድ አንገበገባቸው እና አልጋን ተሸክማ አትሄድም ሲለው እንግዲህ ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ። ማን ነው ብለው ሲጠይቁ አያውቁም። ኢየሱስ ይሁን ፈጣሪ ይሁን መልአክ ይሁን ምን ይሁን ሰውየው አላውቀውም። ግን በሌላ ቀን ኢየሱስና ሰውየው ተገናኙ። ዋናው ፖይንት እሱ ነው። ኢየሱስና ሰውየው ተገናኙ። እንዲህ ይላል። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበረ። የተፈወሰው ንጹሕ ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና ተገናኙ። በሌላ ጊዜ ኢየሱስ በደንብ ያውቀዋል፣ ሰውየው ግን አያውቀውም። እነሆ ድነሃል፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው። ሰውየውን አግኝቶት ሰውየው ሰው ሆኖ ሰው የለኝም ያለው ሰው ሆኖ ጌታ ሰው አደረገለት። ሰው የለኝም አይደል ያለ የሚያስገባኝ ሰው የለም፣ የሚረዳኝ ሰው የለም ያለው ሰው እራሱ ሰው ሆኖ በመቅደስ ተገኘ። ደስ የሚለኝ ይህ ሙዚቃ አለ። ሰው ሆነ፣ ዘመን ያስቆጠረ የተዋረደ አንገቱን የደፋ ከሰው በታች የሆነ ሰው ሆኖ ከሰው ሊቀላቀል በመቅደስ ሊያመልክ በመቅደስ የታወቀ ሁሉም አላፊ አግዳሚ ያውቀዋል። ሰው የለም፣ ሰው ሆኖ አገኘው። ኢየሱስ አየውና እነሆ ምን ብለሃል? ድነሃል። ደግመህ ግን ወደፊት የባሰ እንዳያገኝ ኃጢአት አትስራ። ቅድም ስለ ኃጢአት ስትናገር ነበር። ደግመህ ግን ለወደፊቱ እንዳይብስብን ኃጢአት። ይህን ሰውዬ ለዚህ ሁሉ ዘመን እስረኛ ያደረገው ምንድን ነው? የትኛው ኃጢአት አልተገለጸም። ኃጢአት ሆኖ ኃጢአት ነው፣ ከእግዚአብሔር ያጣላል፣ በስጋ ላይም ጉዳት ያመጣል፣ ከሰውም ይለያል። አያችሁ፣ ይህን ሁሉ ተሸክሞ ለዘመናት እስረኛ ሆነ። ግን እዚህ ጋር ሲገናኙ ወደፊት ኃጢአት
እንዳያገኝህ። ከዚህ በኋላ እድል የለህም ነው። ወገኖች እግዚአብሔር አንዳንድ ጊዜ እድል እየሰጠናል ካለንበት ነገር እንድንወጣ። እድሉን ካልተጠቀምን የምንጸጸትበትን ነገር ጠላት ያስደርገናል። እግዚአብሔር የምህረት አምላክ ነው። ጠላት ግን በሰው ውስጥ ጸጸትን ነው የሚያስቀምጠው። ምነው ባላደረገ፣ ምነው በቀረብኝ፣ ምነው ባልሆነ የሚለውን ጸጸት ውስጣችን ይከታል። እግዚአብሔር ግን የምህረት አምላክ ነው። ያወጣል። እግዚአብሔር ከገባንበት ጉድጓድ ያወጣል። ሰዎች ይረሱናል። እንደዚህ ሰውዬ የተረሳ ሰው ነው። ይሄ ሰው ይረሱናል። እንደውም በሕይወታችሁ አጋጥሟችሁ ሊሆን ይችላል። እኔ አጋጥሞኛል። በመሰከር ብዙ ነገር አለ። ሰዎች በጣም የምንቀርባቸው ይረሱናል። ብዙ ነገር ሲያገኘን፣ ቀን ሲጥለን፣ ወገኖች ቀን ሲጎልብን። አሁን እቺ ቸርች በምን ሁኔታ እንዳለች እኛና እግዚአብሔር እናውቃለን። ብዙ ነገር ሊባል ይችላል፣ ብዙ ነገር ሊዶለት ይችላል። ግን ከእግዚአብሔር ጋር መስማማት። እግዚአብሔር ምን ይላል? እግዚአብሔር አለ። ከጉድጓድ የሚያወጣ ጌታ አለ። ከወደቅንበት የሚያነሳ ጌታ አለ። እግዚአብሔር አለ። ሁልጊዜ እግዚአብሔርን ተስፋ የሚያደርግ ሰው አይወድቅም። ቀኖቹ የጎደሉ ይመስላል። ቀን የጣለን ይመስላል። አንዳንድ ፈተናዎች ወደ ሕይወታችን ይመጣሉ። ከእግዚአብሔርም ከሰውም ከራሳችንም አንዳንድ ጊዜ በራሳችን ስህተት ጥፋቶች ይመጣሉ፣ ኃጢአቶች። ይህን ሰው እንደዚህ ያደረገው ኃጢአት ነው እና ግን እግዚአብሔር ካለንበት ሲያነሳን፣ እግዚአብሔር ካለንበት ሲያወጣን የእግዚአብሔርን ውለታ አንርሳ። እግዚአብሔር ትልቅ ነው። ብንመሰክር እግዚአብሔር ብዙ ነገር ሊያደርግ ይችላል። በሕይወታችን ውስጥ አድርጎም አሳልፎ ሊሆን ይችላል። ግን የእግዚአብሔርን ውለታ መርሳት አይገባም። እግዚአብሔር ትልቅ ነው። ማን ይመስለዋል ወገኖቼ? ይህን ሰው ስናይ በጣም ብዙ ሰው አሉ ይላል። የበሽታቸው አይነት ተዘርዝሯል። እውሮች፣ አንካሶች፣ ሰውነታቸው የሰለለ ይልና ብዙ ሕዝብ ነበሩ ይላል። ብዙ ሕዝብ እንጂ ይሄ ሰው በጣም እድለኛ ነው። እነሱ የሚጠብቁት የውሃ መናወጥ፣ ሌላ ምንም ተስፋ የለም። የውሃ መናወጥ ብቻ በዓመት ይሁን በ3 ወር በ1 ወር አይታወቅም። እድለኛ የሆነ ነው የሚገባው። ስለዚህ ዋናው የውሃው ባለቤት የሰማይና የምድሩ ጌታ ፈጣሪ ባላሰበበት ሰዓት፣ ባልጸለየበት፣ ጨርሶ ባላሰበበት ተስፋ በሌለው ሰው ጋር ፈጣሪ ራሱ መጣ። ፈጣሪ መጣ። አይገርማችሁም? በምን ተስፋ ቆርጣችኋል? እኔ እሱ ነው ዛሬ መናገር የምፈልገው። ይሄ ነገር ፈጽሞ ሊድን አይችልም። እንዲህ አይነት ጥያቄ በልቤ ውስጥ እኮ አለ። አሁን ይሄ ይፈጸም፣ ይሄ አሁን ይረባል፣ ይሄ አሁን ሰው ይሆናል፣ ይሄ አሁን እንዲህ ይሆናል የምትሉት ልባችሁ ውስጥ ያለ ጥያቄ እግዚአብሔር ይችላል። እግዚአብሔር ይችላል። አሜን። ጥያቄ አላችሁ ጓዳችሁ ውስጥ፣ በሕይወታችሁ ውስጥ ጥያቄ አለ። እኔ እኮ ሰው የለኝም፣ የምነግረው ሰው እንኳን የለኝም። ይሄ ጥያቄ ግን በውስጥ ያለ የምትሉት ነገር፣ ለሰው ብነግርም ሰው አያምነኝም፣ አይቀበለኝም የምትሉት ነገር አለ። ኢየሱስ አለ። አሜን። የሁሉ ወዳጅ፣ የሁሉ አባት፣ የሁሉ ጌታ። ይሄ ሰው የለኝም ያለን ሰው ያደረገ ጌታ ሰው አረገው። ሰው አረገው፣ ከሰው ተቀላቀለ።
አስባለሁ። ይሄንን እንደዚህ አይነት ሰው ከሰው እኩል ሄዶ ይቀመጣል ብሎ የሚያስብ ሰው አለ? ከነዛ ሁሉ ህዝብ እግዚአብሔር እያንዳንዳችንን እንዴት እንደሚያየን አናውቅም። በአገልግሎታችን ተስፋ ቆርጠን፣ በህይወታችን ተስፋ ቆርጠን፣ በልጆቻችን ተስፋ ቆርጠን፣ በዘመድ ተስፋ ቆርጠን፣ በቤተ ክርስቲያንም ቢሆን ተስፋ ቆርጠን፣ ዛሬ በምድር ላይ ያለችው ቤተ ክርስቲያን ተስፋ ያስቆርጣል። ዝም ብላችሁ ስታዩ ምኑ የእግዚአብሔር ክብር ጠፋ አትሉ? የት ጋ ነው የእግዚአብሔር ክብር ያለው? አትናፍቁ? የት ጋ ነው የእግዚአብሔር መንፈስ ያለው? በአሜሪካን ውስጥ አንድ ስቴት ምን የምትባል ስቴት እንደሆነ አላውቅም፣ ባለፈው ዓመት ይሆን አላውቅም፣ በሆኑ ወጣቶች የሆነ ፕሮግራም ጀምረው እየጸለዩ እያሉ የመንፈስ ቅዱስ እሳት ወረደ። ዝም ብለው እየጸለዩ እያሉ ወረደ። እናንተ ከአውሮፓ ድረስ ተሳፍረው ሄዱ። ሰው ምን ያህል ለመንፈስ ቅዱስ እንደተራበ፣ ምድር እንዴት እንደተራቆተች ነው። የእውነት እኔ አልቅሻለሁ እሱን ሰምቼ። ሰው ተርቧል። ሰው ክርስቶስን ተርቧል። ሰው መንፈስ ቅዱስን ተርቧል። እናንተ አልተራባችሁ? እውነት ጠፋ። በቤተ ክርስቲያን እውነት ጠፋ። ፍቅር ጠፋ። የተባለው በመጨረሻው ዘመን ሊሆን የተባለው ምልክቱ ሐዋርያት በጠየቁት ጊዜ የመምጣትህ ምልክት ምንድን ነው ሲሉት የተዘረዘሩ ነገሮች እየሆኑ ያሉት። አልናፈቃችሁ? መንፈስ ቅዱስ አልተራባችሁም? በእውነት የእግዚአብሔር ክብር እንዲገለጥ አትናፍቁ? ጌታ በምድር ሲመጣ ሰው ሲፈልግ መኳንንቶች ሰፈር አልሄደም። በጣም የተማሩ በጣም የሰለጠኑ ሰፈር አልሄደም። ኢየሱስ ሲመጣ መጀመሪያ ወደ አገልግሎቱ ሊሄድ ሲል ሰው እያስፈልገው ነበርና የት ሄደ? አሳ ውሃ ባህር ዳር አሳ አጥማጆች ፍለጋ ሄደ። ተከተለኝ ሲል ምክንያት ይነግሩት ነበር። ቆይ እንደሚቀር ያኛው አለ ሲል ሁሉም ይጠራ የነበረው በእንደዚህ አይነት ሰዎች ነበረ። እነዚህ ሰዎች ሰው ሆነው ነው ምድርን የሞሉ በጣም ትናንሽ ሰዎች፣ እዚህ ግቡ የማይባሉ። እውነት እራሳችሁን ትንቃላችሁ በእግዚአብሔር ቤት ውስጥ። እዚህ ጋር ምንም ልጠቅም አልችልም፣ እኔ ትንሽ ነኝ፣ ማን እኔን እንደ ሰው ሊቆጥረኝ ነው ትሉ ይሆን? እናንተ ከእግዚአብሔር ተስማሙ እንጂ እግዚአብሔር ይሰራባችሁ። በእግዚአብሔር ፊት ማንም ትንሽ የለም፣ ማንም ታናሽነትህን አይናቃቅ። ትሰሙኛላችሁ ወጣቶች? ከእግዚአብሔር ተስማሙ። የተጣበቃችሁን ነገር ለመተው ሞክሩ። እግዚአብሔር እንዲሰራባችሁ ከፈለጋችሁ ዳግመኛ ወደፊት ኃጢአት እንዳትሰራ። ለምን? የባሰ እንዳያገኝ። ዛሬ ውጩ ሰላም፣ አየሩ ሰላም፣ በሰላም ቁጭ ብለናል። እግዚአብሔር ምን እያለን ነው? እየመከረን፣ በምቹ ቀን እየመከረን። ነገ ምን እንደሚሆን አናውቅም። ለምን? እኛ ያለ ነው በመጨረሻ ዘመን ውስጥ ነው ያለ ነው። ምድር የራሷን ነገር ይዛ እየመጣች ነው። በጣም ብዙ ነገር በሰው ላይ የሆነ አፍ አውጥታ እየተናገረች ነው። ምድር አልቻልኩም ብላ እየተርገበገበች ነው። በሁሉም ሀገር ብትሰሙ አስፈሪ ነውጥ። አየሩ ሰላም የለውም፣ አካባቢው ሰላም የለውም፣ በየሀገሩ ሰላም የለም። ይሄ ለምን ሆነ በሉ? ጌታ ያለው ይፈጸም። ስለዚህ ምን አሉ እነዚህ አይሁዶች? አልጋህን ተሸክመ መሄድ አትችልም። አንዳንድ ጊዜ ስታገለግሉ ደግ ነገራችሁ
የማይታይ ጊዜ አልገጠማችሁ? በጎ ያደረጋችሁበት ነገር በበጎነት የማይታይበት ጊዜ አለ። በጎ በቤተ ክርስቲያን ውስጥ በጎ አድርጋችሁ ኢየሱስ ክርስቶስ በዚህ ነው የታየው። በጎ ያደረገው ሳይሆን ከዛ በኋላ ምንድን ነው ያሉት? ሊገሉት ፈለጉት ይላል። ምን አደረገ? እስቲ ዝም ብላችሁ ለሰው አስቡት። የፈወሰኝ ያ ሰው ነው ሲባል ኢየሱስ መሆኑን አወቁ። ስለዚህ ሰንበታቸው ተደፈረ። ሰንበታቸው ስለተደፈረ ብቻ ሳይሆን ክብራቸው ይወርድ እንደሆነ ወሬ ሰምተዋል። ከዚህ በኋላ ብሎ አይደል የጀመረ ምዕራፍ 8 ምዕራፍ 5 ዮሐንስ ወንጌል ቁጥር 1 ላይ ከዚህ በኋላ ብሎ ይጀምራል። እዛ ጋር ቅድም ምን ብያችኋለሁ? ስራ ሰርቶ ነው የመጣው። አሁን ወደ ወይን ጠጅ ቀይሮ ሰው አድኖ በቃል ብቻ ሂድ ልጅ ተፈውሳለች ወይም ልጅ ተፈውሷል ብሏል። ሹሙ ደግሞ አስቡ፣ ሹም ነው የሚለው የት ጋር እንዳለ አስቡ። እነዚህ ሰዎች ፍርሃታቸው ምንድን ነው? ወንበር፣ ከበሬታ፣ የኢየሱስን በጎነት አይደለም ያዩት። ስፍራቸው እንደሚነጠቅ ከበሬታቸው አሁን ኢየሱስ ሊከበር ነው፣ ኢየሱስ ሊወደድ ነው። ቅናት መሆን የነበረበት መደነቅ ነበረባቸው። የት ጋር ነው የቆምነው? እኛ ምን ማድረግ አለብን? ይሄ ነገር እንዲሰራ እውነት ኢየሱስ ክርስቶስ ከሰማይ ነው ወይ የመጣው? ሲሞት ማለት እውነትም የእግዚአብሔር ልጅ ነበር ያሉት ካለቀ በኋላ እና የሰው ባህሪ ዛሬ ይኸው በጎ ነገር አይደለም የሚታይ፣ መልካም ነገር አይደለም የሚታይ። ስፍራ እንዲህ ሊበልጡኝ ነው፣ እንዲህ ሊያደርጉ ነው፣ ይሄኛው ነቢይ እንዲህ ሊያደርግ ነው፣ ያኛው ሐዋርያው እንዲህ ሊሰራ ነው፣ እነሱ ጋር እንዳትሄዱ። ይሄ ለሰው ጥንቃቄም አይደለ። አሁን ሽኩቻ አለ እኮ በየቸርቹ እንትና ቸርች እንዳትሄዱ ሐሰተኛ ነቢይ ለሰው ተጠንቅቀው አይደለም እኮ በእውነት እንትና ነቢይ የሚባል ተነስቷል። ውሸታም እሱ በአጋንንት ነው የሚሰራው። ለህዝቡ ተጠንቅቀው አይደለም። ለህዝቡ ቢጠነቀቁ ህዝቡን ተከታትለው መያዝ ማስተማር ነበረ። ለምንድን ነው ህዝብ እነዚህ ጋር ከሄደ እነዚህ ምን በልተው ያድራሉ? በምን ይከበራሉ? ይሄ ነው በምድር ላይ ያለችው ቤተክርስቲያን በእንደዚህ አይነት ነውጥ ነው ያለችው። እግዚአብሔር ማስተዋል ይስጣን ለሁላችን። በእውነት በጎ ነገር በእግዚአብሔር ቤት ውስጥ ወንድሜ ተነስቶ በጎ ነገር ሲያደርግ ተንበርክከን ልንጸልይ ይገባል። ይሄ በጎ ነገር አይወሰድም። በቃ እግዚአብሔር ቤተክርስቲያናችንን አይቷል። በቃ እንጸልይለት፣ እኛም እሱ ጸጋ ያገኘን የማለት መንፈስ ወደኛ ይምጣ። አሜን። ከምቀኝነት፣ ከተንኮል፣ ከሸር እግዚአብሔር ያወጣል። አሜን። በእውነት አንዱ በጣም ሲያገለግል የመቀናት ያለብን እኛም እንድናገለግል፣ እኛም እጁን እንድንደግፍ፣ እኛም እንድንጸልይ፣ እንድናከብረው። እንዲህ እኔ በመድህን ላይ ወይንም ደግሞ በእነዚህ ወጣቶች ላይ የእግዚአብሔር ክብር ቢመጣ እኛ ሽማግሌዎች ትልልቆች ቁጭ ብለን እንዴት ወጣቶች ላይ መንፈስ ቅዱስ ተገለጠ ብለን እንድናደድ ይገባል እንዴ? አይገባም ወገኖች፣ አይገባም። እግዚአብሔር ሲሰራ በልዩ ልዩ መንገድ ነው። ማርያም ጋር እግዚአብሔር እንዴት ሄደ? አናጢ ቤት የወረደ ስራ፣ እዛ ቤተ መንግስት እያለ የተኮፈሱ ሰዎች እያሉ፣ አለቆች እያሉ፣ ልብሳቸው የረዛዘመ ጌጥ ያለው ልብስ የሚለብሱ እያሉ እንዴት እነ ማርያም ሄደ እግዚአብሔር በእሷ ማኅፀን ሊያስቀምጥ? ዮሴፍ ቤት ኢየሱስ እንዴት ተወለደ? በረት እንዴት ተወለደ? ለእኛ ዝቅታን ሊያስተምረን ነው ኢየሱስ የመጣው። ዝቅ ብለን እንድናገለግል፣
በጎ ነገር እንድንሰራ። በቃ እኔ ሰው ዝቅ ይበል ማለት አይደለም፣ ይዋረድ ማለት አይደለም። ስናገለግል የከበሬታ ወንበር እኔ አሁን እዚህ መድረክ ላይ መምጣት ጌታ በሚያውቀው በጣም ነው ሁሌ የምፈራ። ድሮም እናገራለሁ፣ ይሄ መድረክ የእግዚአብሔር እንጂ የኛ አይደለም። ሰው ብዙም ሆነ ትንሽም ሆነ እዚህ ጋር ስንቆም ቃሉን ይዘን ስንቆም ይሄ የእግዚአብሔር ስፍራ ነው። ይሄ የእግዚአብሔር ስፍራ ነውና ጫማህን ከእግር ለሙሴ ቁጥቋጦ ጋር እሳት ሲቃጠል አይቶ እግዚአብሔር ሊያነጋግረው መጣ። ዓላማውን ሊያስፈጽመው መጣ። ሲመጣ እንደ ሰው ቢመጣ ምድረ በዳ ነው፣ ሊፈራው ይችላል። እግዚአብሔር እንዴት እንደሚመጣ ያውቅበታል። ቁጥቋጦውን በእሳት ለበለበው፣ ግን አልተቃጠለም። ምንድን ነው ይሄ ታሪክ ብሎ ሙሴ ከእግዚአብሔር ጋር ተነጋግሮ አያውቅም። የእግዚአብሔርን ድምፅ አያውቅም። በንጉሥ ቤት አደገ፣ ሰው ገደለ፣ ሸሽቶ ሄደ። የተነገረው ለሕዝቡ ነው። ስለዚህ ኢየሱስ ሊያናገረው ሲመጣ ቁጥቋጦ እሳት ማቃጠል ነበረበት፣ የእግዚአብሔር ጥበብ። ስለዚህ ምንድን ነው ብሎ ሊያይ ሲሄድ ይሄ የእግዚአብሔር ስፍራ ነው። ከዚህ በፊት የእግዚአብሔር ስፍራ ነው እንደ ያለ ቤተክርስቲያን የለም፣ ምን የለም። ይሄ እግዚአብሔር ስፍራ ነው። ጫማ ከእግር አውልቅ። ከዛ በኋላ ተነጋገሩ እግዚአብሔርና ሙሴ። ልክ እንደዛው እዚህ ጋር ስንቆም ይሄ የእግዚአብሔር ቦታ ነው። የእኛ ክብር የሚታይበት፣ የእኛ ማንነት የሚታይበት፣ የልባችንን ሞቲቭ የምንናገርበት አይደለም። የእግዚአብሔርን ቃል የምንናገርበት ነው። ልናከብር ይገባል። ከፊት ለፊታችን ሰዎች ሲቀመጡ ከእኛ አንሰው አይደለም የተቀመጡት። የእግዚአብሔርን ድምፅ ልትሰሙ አለባችሁ። የእግዚአብሔርን ድምፅ እግዚአብሔርን ቃል ለመስማት ነው እዛ ጋር ሰው የሚቀመጠው። እኛ ስለበለጠ ማንኛውም ሰባኪ እዚህ ጋር ሲመጣ ከማንም በልጦ ግን የእግዚአብሔርን ቃል የሚናገሩ ሰዎች እናከብራለን። የተከበሩ ናቸው። የእግዚአብሔር ድምፅ ይተላለፍባቸዋል። ማንኛውም አገልጋይ በእኛ መሀል ቢኖር እናከብረዋለን። ለምን? የእግዚአብሔር ስራ በእሱ እየተሰራ ስለሆነ። ከእንግዲህ የመናናቅ ዘመን በኢየሱስ ስም ከኛ ላይ ይነሳ። አሜን። እግዚአብሔር ይስበረው። የመገፋፋት ዘመን፣ የመጠላላት ዘመን ያንሳልን። እግዚአብሔር በቅቶ ነው። ይነሳ በኢየሱስ ስም አሜን። ስለዚህ እነዚህ ሰዎች ከበሬታ ስለፈለጉ፣ ከፍታን ስለፈለጉ ኢየሱስን ጠመዱት እንጂ ምናቸውም ተነክቶ አይደለም። ከዛ በኋላ ሊገሉት ፈለጉት። ቀኑ እስከሚደርስ ድረስ ኢየሱስን አልነኩትም። እኔ ነኝ ባለ ጊዜ ወደቁ ይላል እኮ ጊዜው ስላልሆነ። ስለዚህ እግዚአብሔር የተመሰገነ ይሁን። እግዚአብሔር ባለበት ክብር አለ። የእግዚአብሔር መንፈስ ባለበት ክብር አለ። መፈታት አለ፣ መፈወስ አለ፣ ወገኖች መነሳት አለ። እና የዚህም ሰው ህይወት ስናይ ጸልዩ ጌታ ሆይ ድረስልኝ ብሎ አይደለም። እግዚአብሔር ሊያስተምረው የፈለገ ነው ነገር ነበረ። ቅድም እንዳልኳችሁ በበጎች በር ሲገባ ኢየሱስ ለአንዴና ለመጨረሻ በጉ መግባቱን እዚህ ጋር ያሳየናል። ያ የበጎች በር በጎች የሚታረዱበት እንጂ ሳር የሚግጡበት አይደለም። ኢየሱስ ገብቶ ታረደልን፣ የዘላለም ህይወትን ሰጠ። ስሙ ይባረክ። እግዚአብሔር የተመሰገነ ይሁን። እንጸልይ። ሃሌሉያ። እስቲ እራሳችሁን ያደከማችሁን ነገር በህይወታችሁ ውስጥ ሰለቸኝ